ፈለጋትናቴዎስ አግብቷል። የፍቅር ግንኙነቱ እንዴት ነው? እኔ አላገባሁም። ያው እጮኛ ግን አለኝ። እጅግ በጣም የምወዳት እጅግ በጣም የተከበረች እንዴት ልበል ልክ እንደ እናት የሆነች የተረጋጋች ለይቅርታ ቅርብ የሆነች ለመወያየት ለመነጋገር እጅግ በጣም ፖዚቲቭ የሆነች እና ደግሞ እኔም በጣም የምታበረታ መንፈሳዊ የሆነች ጠንካራ የሆነች እጮኛ አለችኝ። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ከፈቀደ አንድ ቀን ማግባቴ ይቀር። ማን ነው ስሟ? እናመስግናት ወይስ? አይ ለጊዜው ይቆያል። እሺ። እና በዚህ አጋጣሚ እናቷንም አባቷንም ቤተሰቦቿን ሁሉ ማመስገን እፈልጋለሁ። እንደሱ አይነት ሀገር ውስጥ ነው ያለችው? አዎ እዚሁ ነው ያለችው። አንድ ወቅት ላይ በጣም ብዙ ፈተና የሆኑ ነገሮች ወደ አንተ መጥተው ነበርና እንዴት ተቋቁመህ አለፍከው? ያንተስ ሁኔታ ምንድን ነው? መልካም። ይህን ጥያቄ ማንም ጠይቆኝ አያውቅም። አንዳንድ ጊዜ በእኛ ወጥቶ መግባት፣ በእኛ መደሰት፣ በእኛ ማግባት፣ በእኛ መውለድ፣ በእኛ መስራት፣ በእኛ መደሰት የማይደሰቱ ሰዎች ሊኖሩ ይችላሉ። በእንደዚህ አይነት መንገድ ባይጓዙ መልካም ነው። በመጽሐፍ ቅዱሳችን ላይ እግዚአብሔር ሴትን ለአዳም የፈጠረለት ረዳት ሆኖ ዘንድ ነው። እንደውም ሊቃውንት ቤተክርስቲያን ሚስጥሩን ሲያብራሩ ለምን ከራሱ አልፈጠራትም ቢሉ እንደው ራስ ነኝ ገዢ ነኝ ብላ አዳምን እንዳትረግጠው፣ ለምን ከጉር አልተፈጠረች ቢሉ ደግሞ ገዢሽ ነኝ ብሎ ሔዋንን ማለትም ለሱ ረዳት ሆነ የተፈጠረችውን ሴት እንዳይረግጣት። አንዳንድ ጊዜ አረተው አግቡ አረተው ግድ የለም ሲባሉ እኔ እድሜ ገና ነው የሚሉ ሰዎች ይቆዩና ልክ የእድሜያቸው ቀይ መብራት ስታበራ አራሁን ማግባት አለብኝ ብለው ሲደነጋገሩ እንመለከታለን። የፍቅር ህይወት ገና ካሁኑ ጀምሮ ሴፍ ካልተደረገ ካልተቆጠበ ነገ ትዳር ሊሆን አይችልም። ስለ እናታችን ስለ ቅድስት ድንግል ማርያም ሁልጊዜ ሜንሽን የምናደርገው ነገር አለ። በተለይ ለፕሮቴስታንት ወንድሞቻችንና ስለ ጌታና ስለ ድንግል ማርያም ስታወሩ ሁልጊዜ ተጠንቀቁ እንላለን። ደጋግመን እኛ ስለምንወዳት የሆነ መጥፎ የሆነ ነገር ላለመስማት ፈልገን አይደለም። ብዙ ጊዜ ሰዎች የማያሰሉት ነገር ስለ ጌታና ስለ ድንግል ማርያም ሲያወሩ ስለ ኢየሱስ እናት እያወሩ እንደሆነ ይረሳሉ። እናትነቷ በመጀመሪያ የኢየሱስ ነው። ሰላም ጤና ይስጥልን ውድ አቦጊዳ ኢንተርቴይንመንት ዩቲዩብ ቻናል ተከታታዮቻችን፣ ዛሬ ደግሞ እንግዳችን ዲያቆን ፈለጋትናቴዎስ ነው። እንኳን ወደ አቦጊዳ ኢንተርቴይንመንት በሰላም መጣ። እንኳን ደህና ቆያችሁ። እንኳን ለጾሙ አደረሰ። እንኳን አብሮ አደረሰን። ተዳይ እዚህ ድረስ አክብረን ስለመጣ በተመልካቾቻችን ፊት አመሰግናለሁ። ምክንያቱም የጾም ወቅት ስለሆነ ድካም አለ፣ ብዙ ነገር አለ። ይሄንን ጊዜህን ስለሰጠህን በድጋሚ አመሰግናለሁ። እኛም አክብራችሁ ስለጠራችሁን እጅግ በጣም አድርገን እናመሰግናለን። እሺ፣ ያው ግዴታ ነው። ምክንያቱም እንዳልኩ የጾም ወቅት ነው። ብዙ እንደ ወጣትነትህ እንደ አገልጋይነትህ ካንተ በዚህ ወቅት ብዙ ምክር እንፈልጋለን። ብዙ ነገር ስላንተም ስለወጣቱ መወያየት ስላለብን ነውና የመጀመሪያ ጥያቄ የሚሆነው ፈለጋትናቴዎስ እንግዲህ ለኔ ትንሽ ለየት ያለ ስም ነውና የሚዲያ ስም ነው ወይስ ትክክለኛ መጠሪያ ስምህ ነው? እስቲ ከስምህን ጀምር። ፈለጋትናቴዎስ የሚለው ስም የሚዲያ ስምና የኔም ደግሞ ሐሳብ ራዕይ የሆነ ስያሜ ነው። የኔ ትክክለኛ ስሜ እስጢፋኖስ ወንደሰን ጌታቸው ነው። እና ፈለጋትናቴዎስ በመጀመሪያ አስበን የነበረው ፕላን ነው። ሚዲያ ላይ ስንመጣ የሚዲያ ስም ነው። እንደ ኒክኔም ልንጠቀመው ፈልገን ሳይሆን ያሰብነው ሐሳብ ነው። የቅዱስ አትናቴዎስን ፈለግ የሚከተል ጄኔሬሽንና ትውልድን ክሬት ማድረግ ስለምንፈልግ ነበር ፈለጋትናቴዎስ ያለው። ያው እንደ አጋጣሚ ሆነና አልጎሪዝሙ ላይ ሰዎች የኛን ትክክለኛ ስም ሳይሆን ያንን ስያሜ ስለሆነ የተመለከቱ የነበረው ላሉት ተከታታይ ዓመታት ያው ፈለጋትናቴዎስ እያሉ እየጠሩኝ እዚህ ደርሻለሁ። ሁሉም ሰው ጭንቅላት ላይ የሚመጣው እሱ ነው እርግጠኛነትና ቤተሰብ ላይ የፈጠረው ተጽዕኖ የለም? እንዴት ነው ቤት ውስጥ ስትሆን? ቤተሰብ እኔ ቤተሰብ ነበረኝ ሌላ ስም ከስጢፋኖስ ውጪ ደግሞ የቤተሰብ ነበረኝ እንደሚባለው አልናገርም። እሱ ግን ነበረኝ የቤተሰብ ነበረኝ። አሁን የፈጠረው ተጽዕኖ ኖሮ አሁን ቤት ውስጥ ትንንሽ የተወለዱ ካክስቶቼ ካጎቶቼ የተወለዱ ልጆችም ያው ፈለገ እያሉ ነው የሚጠሩት። ያውና አሁን ተቀብያለሁ ለጊዜው። በጣም ደስ ይላል። በቃ ደስተኛ ነህ ማለት ነው ባለው ነገር? እግዚአብሔር ይመስገን። አይሁን እንግዲህ ቀጣይ ደግሞ ልጆችህ ደግሞ እንዴት እንደሚከተሉት እናየዋለን ማለት ነው። አይ ደስ ይላል። እስቲ ስላስተዳደግህ ደግሞ ፈለገ
እንግዲህ የሆነም ፈለገ ነው አየም ይመጣልኝ በቃ ደስ የሚል ነገር አለ ማለት ነው። በዛው እስጢፋኖስ በቃ ሌላ ነው ዛሬ ነግሮናል፣ ግን ፈለገ ነው የምንከተለው። የት ተወለደ የት አደገ? እስቲ ስላስተዳደገ የት ደብር ተከታተል ነበረ? እንዴት ወደ ክርስትናው እምነት እንዳለ ሆኖ ደግሞ በደንብ ይሄ ወደ አገልጋይነት ለመምጣት ሮል ሞዴልህ ማን ሆኖ እንዴት ነው የሚለውን እስቲ ስላስተዳደገ ጀምረ። ያው እኔ ተወልጄ ያደግኩት እዚሁ አዲስ አበባ ነው። አባቴ አቶ ወንደሰን ጌታቸው ይባላል። እናቴ ደግሞ ወይዘሮ ሰኔት ካሳሁን ትባላለች። እና እነዚህ ሁለት መልካም ሰዎች እኔን ያው ፈረንሳይ ለጋሲዮን የሚባለው ሰፈር ነው የወለዱኝ። ተወልጄ ያደግኩት ፈረንሳይ ለጋሲዮን ነው። ከዛ በኋላ ግን ያው በሆነ አጋጣሚ ደግሞ ወደ ገርጂ አካባቢ ደግሞ መተን ኖረናል። መንፈሳዊ አገልግሎትን የጀመርኩት እዛው ነው። ለመጀመሪያ ጊዜ ቤተ መቅደስም አገልግሎት የጀመርኩት ሆተ ብርሃን ገርጂ ቅዱስ ማርያም ቤተክርስቲያን ነው። እና ያው ከልጅነት ስናድግ የኛ ቤተሰብ የካህናት ቤተሰብ ነው። የኔ ቅድመ አያቴ መምህር ጉክሳ ይባላሉ። እና ሁልጊዜ ከልጅነት ስናድግ እንዲህ አይነት መንፈስ የሆኑ ሀሳቦች እየተነገሩን የኛ ቅድመ አያቶች ያደረጉት ያወሩት የነበረው ሀሳብ በአጠቃላይ ከቅድመ አያት ወደ አያት ከአያቶቻችን ወደ እናት አባቶቻችን ከዛ ደግሞ ወደኛ እየመጣ መንፈሳዊ ለሆነ አገልግሎት እንድንቀና አድርጎናል። ከዛ ይበልጥ ግን ቤተሰብ ውስጥ ካለው ነገር ይበልጥ ግን ደግሞ በተመሳሳይ ቤተክርስቲያን ላይ ያሉ አሁንም ጭምር ያሉ እንቁ የሆኑ የቤተክርስቲያን መምህራን የቤተክርስቲያን አገልጋዮች በመንፈሳዊ ቅናት ቀንተን ወደ ቤተክርስቲያን አገልግሎት እንድንገባ ምክንያት ሆነውናል። አይ በጣም ደስ ይላል። ሁለቱም ፈረንሳይ ያው አየህ ጥበብ ሲኖር ነው እንግዲህ መንፈሳዊ ነገርም ብዙ የጥበብ ሰዎች የወጡበት አካባቢ ነውና እዛም እንግዲህ የወሰድከው ነገር አለ። እዚህ ገርጂ ማርያምም ደግሞ በጣም አሁን በጣም በብዛት የሚሄደው ነው እዛ ነው ቅርብም ስለሆንኩና አሁን በጣም ተሰርቶ ትልቅ ደረጃ ላይ ደርሷል። እንዴት ነው ምን አይነት ስሜት ይሰማሃል? አንተ በምታገለግልበት ሰዓት ያኔ በጣም ትንሽ ነበረች ብዬ ነው የማስበው። አሁን ግቢው ሰፍቶ አምሮ በጣም ጥሩ ደረጃ ላይ ነው ያለው። አንዳንድ ጊዜ ለቤተ ክርስቲያን ምንድነው መሰለት ይዳይ በዚህ አጋጣሚ መቼም ክሬዲት መስጠት ላለብን ነገር ክሬዲት መስጠት አለብን። ለቤተ ክርስቲያን ዘመኑን የዋጁ አስተዳዳሪዎችን ጭምር ያስፈልጓታል። ገርጂ ማርያም የቅርብ ጊዜ ታሪክ ነው ያላት። ወደ 16 ዓመት የሚጠጋ ታሪክ ነው ያላት እና በእነዚህ ታሪኮች ውስጥ ግን በጣም አጭር በሚባል ጊዜ አንተም እንዳየኸው እጅግ በጣም የሚያምር የሆነ ህንፃ ቤተክርስቲያን ተሰርቷል። ግን የሚያምር ህንፃ ቤተክርስቲያን ብቻ አይደለም የተሰራው፣ እጅግ በጣም ውብ የሆነ የሚያምር አገልግሎትም ጭምር ህዝበ ክርስቲያኑ እንዲገለገል ነው የተደረገው። እናም ደግሞ ያ የሆነው ካቴድራሉ ባለው አስተዳደር በኩል ነው። በዚህ አጋጣሚ የካቴድራሉ አስተዳዳሪ መላከ ብርሃናት መምህር ሰለሞን በቀለ ይባላሉ። እጅግ በጣም ዘመኑን የዋጁ ድንቅ የቤተክርስቲያን አባትና አስተዳዳሪ ናቸው እና ያው ይሄ ሁሉ የተፋጠነ ልማት ይሄን ሁሉ ደስ የሚል አገልግሎት ልንመለከት የቻልነው በእሳቸው የተነሳ ነው እና በዚህ አጋጣሚ ልናመሰግናቸው እንወዳለን። እውነት ነው ይገባል ብዬ አስባለሁ። እኔም ያው ደስ ስላለኝም ነው ይሄንን ያነሳውልህ። በዛው ወደ ሌላ ጥያቄ ሲሄድልህ ደግሞ ከቤተ ክርስቲያን አገልግሎት ባሻገር በዓለማዊ ህይወትህ ላይ ምን እየሰራህ ነው ያለው? ምክንያቱም አንዳንዴ ገብቷል ለነፍስም ብለን የምንሰራቸው ነገሮች አሉ። ውጭ ሆነን ደግሞ ስናይ ቤተክርስቲያን ውስጥ እኮ በጣም ብዙ ብር አለ፣ ዲያቆናት፣ ቄሶች ትልልቅ ብር የሚከፈላቸው የሚባል ነገር አለና እሱ እንዳለ ሆኖ አንዳንዴ ደግሞ እንዳንተ በመልካምነት ደግሞ ገብቶ የሚያገለግል ፍሪ ሰርቪስ የሚሰጥም ስላለ ግን ጎን ለጎን እንዴት ነው ዓለማዊ ላይ እንዴት ነው የመጣህበትን መንገድ እስቲ እንየው። ዓለማዊ ላይ ከዚህ በፊት እኔ በስፖርት ህይወት ነው ያለፍኩት እና ልክ ያው እንደ ገቢም ጭምር እንግዲህ እንጠቀመው የነበረው የስፖርትን ህይወት ነው። አሁን ደግሞ ከመንፈሳዊ አገልግሎት ጎን ለጎን ትንሽ እንደው አነስተኛ ሆነች የንግድ ስራ አለች፣ ግን ለማንም አልናገር። ብዙ ተከታዮች አሉና ቲክቶክ ላይም ያው ብዙ ጊዜ ለሊት ስታስተምራ ያለው ብዙ ፋይታ ያለሁኝና ጥቅም አለው። ያው አንዳንዴ ከማስተማሩን ባሻገር ቢዝነስም ሲኖር እኮ እዛ ላይ ፕሮሞት ለማድረግ ጥቅም አለውና ምክንያት አለ የደበቅበት ምክንያት? አዎ ምክንያቱም ያው ተከድኖ የበሰለ ነገር ይጣፍጥ የለ። ልክ እንደዛ ከደና አድርገን እናብስላት በሚል ነው። ጊዜው ሲደርስ ግን
በደንብ አድርገን ደግሞ በሶሻል ሚዲያዎች ላይ ፕሮሞት አድርገን በደንብ ሰው እንዲያውቅም እናደርጋለን። እግዚአብሔር ይፍቀድ። በጣም አሪፍ። በስፖርቱ መንገድ መጥቻለሁ ብለሃልና ያው ፊዚካሊም ስትታይ አሁን በቃ ፈርጠም ያለ ሙልት ያለ ሰው ነህና የትኛው ስፖርት ዘርፍ ነው? እንዴት ነበረ ያሳለፍከው ጊዜ ቻሌንጅስ? ምክንያቱም ደስ የሚል ነገር አለው ስፖርተኛ ሆነ መንፈሳዊ መሆን በራሱ እኮ በጣም ትልቅ። ምክንያቱም ከሱስ ከብዙ ነገር ስፖርተኛ ስትሆን ትርቃለህ። መንፈሳዊም ደግሞ ሲሆን ደግሞ የበለጠ ያጎለብታል ብዬ አስባለሁ። በሚገባ ከዚህ ቀደም ሰራ የነበረው ስፖርት አትሌቲክስ ላይ ነው። በጣም የሚገርም ነገር አትሌቲክስ ስፖርቱ በራሱ ትንሽ ይሄ መንፈሳዊ የሆነ ህይወትን የሚቀርጽ ሼፕ የሚያደርግ ስፖርት ነው። በጣም ከባድ ስፖርት ነው። እኛ ሰዎች ስንፈጠር አፈጣጠራችን በራሱ ደካማ ሆነን የተፈጠርነው። ደካማ የሆንበት ሪዝን ደግሞ የሚያበረታንን አምላክ እግዚአብሔርን አውቀን ተረድተን እሱን ኃይል፣ ጉልበት፣ ብርታት እንዲሰጠን እንድንለምነው ነው እና ከስፖርት ካሉት ስፖርቶች ውስጥ በጣም ከፍተኛ የሆነ ካሎሪህን የምታቃጥልበት ከፍተኛ የሆነ ልፋት የምትለፋበት ስፖርት ሩጫ በጣም ከባድ ነው። በነገራችን ላይ አሁን ልክ እንደዚህ ሲባል ለብዙ ሰዎች እንዴት ሊሉ ይችላሉ። ለምሳሌ የማራቶን ሩጫ 42 ኪሎ ሜትር ነው። 42 ኪሎ ሜትር ከለጋሃር ተነስቶ ደብረ ዘይት ማለት ነው። ቴዳዬ ከለጋሃር ተነስቶ ደብረ ዘይት እንኳን ሰው መኪና ይጨሳል። በጣም ከባድ ነው። ስፖርቱ ቀላል የሚባል አይደለም እና በዚህ ስፖርት ህይወት ላይ በጣም ብዙ እኔ ብቻ ሳልሆን በጣም ብዙ ወንድሞቼም ቤተክርስቲያንን ካለማወቅ ወደ ማወቅ ተሸጋግረውበታል። ወደ ቤተክርስቲያን ሞር ቀርበንበታል እና ከዚህ ቀደም ስራ የነበረው አትሌቲክስ ነው። ያው እግዚአብሔር ፈቃዱ አልነበረም። አንዳንድ ጊዜ በህይወቶቻችን እንድንወጣ የሚፈልጋቸው ደረጃዎች አሉ እና ሩጫ አንዱ ደረጃ ሆኖ ግን ወደ መንፈሳዊ አገልግሎት ለመቅረብ ምክንያት ሆኖኛል። እውነት ነው። ምክንያቱም እዛም ላይ ጽናት አለ። በጣም ስትጸና ነው። ሌሊት መነሳት አለ። ስለዚህ እዚህም ጋር ሌሊት ተነስቶ ጸሎት ማድረግ አለ። እዚህ ጋርም ጽናት ይጠይቃል እና ልክ ነህ። የሁለት ሳንቲም ሆኖ ግን ይሄ አንድ አይነት ነገር አላቸው የተለያየ ቢሆንም ማለት ነው እና ከዛ የወሰድከው ነገር አለ በራሱ ማለት ነው። በሚገባ በጣም ከስፖርት ህይወት በጣም በተለይ የሩጫ ህይወት ላይ ቤተክርስቲያን እውነት ለመናገር ብዙዎቻችን አናቃትም ነበረ። የስፖርቱን ህይወት የጀመርኩት 2006 አይ ቲንክ 2007 ዓ.ም ላይ ነው። በጣም ትንሽ ልጅ ሆኜ እና ስለ ቤተክርስቲያን ምንም የምናውቀው ነገር የለም። የመንፈሳዊ አገልግሎት ላይ አልነበርንም። ግን ቀስ በቀስ የሩጫ ህይወት አንድ በአንድ ቀስ በቀስ እያለ መንፈሳዊ አገልግሎትን እንድናውቀው ቤተክርስቲያን እንድናውቃት ቤተክርስቲያን እንድንቀርባት ምክንያት ሆኖናል። አይ እግዚአብሔር ይመስገን። እንደዚህ መሰረት የሚሆኑ ነገሮች በህይወት ውስጥ ይጠቅማሉና አሪፍ ነው። ሌላው ምንድነው እንዴት ወደ አገልጋይነት መጣህ ለሚለው ቅድም መጀመሪያም አያትህ መነሻ እንደሆኑ ነግረህናል። ግን ሌላ የበለጠ ደግሞ የምትጨምርልን ነገር ካለ ምናልባት? በዚህ አጋጣሚ እኔ በጣም አርያ አድርጌ መከተላቸው ሁለት የቤተክርስቲያን አገልጋዮች አሉ። በዚህ ወደ አገልግሎቱ በተለይ ወደ እንደዚህ አይነት አገልግሎት እንድመጣ ወደ እንደዚህ አይነት አገልግሎት እንድቀርብ ምክንያት የሆኑኝ ሁለት አገልጋዮች አሉ። የመጀመሪያው ልሳነ ክርስቶስ መምህር ጳውሎስ መልካስላሴ ነው። እጅግ በጣም አንደበተ ርቱዕ የሆነ መምህር ነው። እኔ መምህር ጳውሎስ ሲሰብክ ደስ የማይለው ክርስቲያን ያለ አይመስለኝም። እውነት ያው እንደው ሌላ መምህር ሲያስተምር ቅር የሚለው አማኝ ያለ እያልኩኝ ሳይሆን በይበልጥ ግን እጅግ በጣም ልዩ በሆነ ሁኔታ ጥፍጥ ባለ አንደበት የእርሱ ቃል በጣም ብዙዎችን ይገዛል እና ቤተክርስቲያንን አገልግሎት ሳንጀምረን በፊት በነበሩት ጊዜያቶች በአጠቃላይ ማወቅ የምንፈልጋቸውን ነገሮች ጥፍጥ ባለ አማርኛ ጥፍጥ ባለ አንደበት እንማር የነበረው ከመምህር ጳውሎስ መልካስላሴ ነው እና መምህር ጳውሎስ መልካስላሴን መመልከት ከጀመርኩበት ጊዜ ጀምሮ ወደ አገልግሎት የመቅረብ ፍላጎቴም ጉጉቴም ቀን በቀን እየጨመረ ነው ሄደው። በተመሳሳይ ደግሞ ዕቅበተ እምነት አገልግሎት ላይ ነው አሁን ያለሁት እና የዕቅበተ እምነት አገልግሎትን ደግሞ እንዳገለግል በጣም ከፍተኛ ተጽዕኖ እኔ ላይ የፈጠረ አንድ የቤተክርስቲያን መምህር አለ። ያንን እስካሁን ለዚህ መምህር በእርግጥ ነግሬው አላውቅም እድሉን አግኝቼ እና ይሄን አጋጣሚ ተጠቅሜ ነው ልናገር። የሊቀ ጠበብት ዶክተር ዘሪሁን ሙላቱ ይባላል። እጅግ በጣም አንደበተ ርቱዕ የሆነ በጣም ብዙ ያልተነገረለት ጀግና የሆነ የቤተክርስቲያን መምህር ነው። እውነት ለመናገር አንዳንድ ጊዜ ሰዎች እንዲህ አይነት በጣም ብዙ የቤተክርስቲያን አገልጋዮች የቤተክርስቲያን መምህራኖችን ያላቸውን ዕውቀት በሌላ አይነት ስም በሌላ አይነት ሽፋን ዲስከሬጅ ለማድረግ ይሞክራሉ። አንድ የሚባል አባባል አለ። በቆሰለች አህያ ላይ
ማር ተጭኖ ቢመጣ ቁስሏን ተጸይፈን ማሩን እንበላለን። እና መልካም የሆነውን ነገር ብቻ ነው እኛም ክርስቲያን ሆነን ሰዎች ከአገልጋዮቻችን ልንማር የሚገባውና ሊቀ ጠበብት ዶክተር ዘሪሁን ሙላቱ በጣም ቀላል የማይባል ተጽዕኖ ላይ ነው የፈጠረው። በተለይም በሰዓቱ የተሐድሶ እንቅስቃሴ ላይ የነበሩ ሰዎችን ፊት ለፊት አስቀምጦ ያፋጠጣቸው የነበረበትን መንገድ ስመለከት እነርሱን ከመጽሐፍ ቅዱስ ማስረጃ ጋር እያይዞ ትምህርታቸውን ዜሮ የሚያደርግበትን መንገድ ስመለከት እጅግ በጣም መንፈሴ ቀናትን ቀና ነበረ እና ወደ አገልግሎት እንድቀርብ የሁለቱም አገልጋዮች ከፍተኛ ሆነ ተጽዕኖ አለ። የልሳነ ክርስቶስ መምህር ጳውሎስ መልካ ስላሴ እንዲሁም ደግሞ እጅግ በጣም የምንወደው የሊቀ ጠበብት ዶክተር ዘሪሁን ሙላቱ። ለዚህ ደርሶ እንግዲህ እንደዚህ ማመስገን መድረሱ በራሱ ትልቅ ነገር ነው። ሁሌም ለጥሩ ነገር አርአያ የሚሆኑን ሰዎች ስናመሰግን ማመስገን ጥሩ ነው ይጨመራል ይባላልና ቅበተ እምነት ብለህ ሜንሽን አድርገህልኝ ነበርና እስቲ ለተመልካቾቻችን ግልጽ እንዲሆን እንዴት ነው እስቲ ስለሱ የተወሰነ ማብራሪያ በሰጠን። እንግዲህ የቤተክርስቲያን አገልግሎት እንዴት ተጀመረ? የቤተክርስቲያን አገልግሎት 3 አይነት አገልግሎት ነው ያለው በቤተክርስቲያን፣ ወንጌል፣ ቅዳሴና ቅኔ ማህሌት እና ዕቅበተ እምነት ከወንጌል ክፍል ጋር የሚካተት ነው። ዕቅበተ እምነት ማለት ባጭሩ እምነትን ማቀብ ማለት ነው። እምነትን መጠበቅ፣ እምነትን መከላከል ማለት ነው። ከክህደት አስተምሮ ከኑፋቄ ትምህርት እምነትን መጠበቅና እምነትን መከላከል፣ እምነትን ማቀብ ወይም ደግሞ ዕቅበተ እምነት ተብሎ ይጠራል። በዘመናችን ቴዲ ብዙ ጊዜ እንደምትመለከተው ቤተክርስቲያን የማታስተምረውን ነገር ታስተምራለች፣ የማትለውን ትላለች፣ የማታምነውን ታምናለች የሚሉ በጣም ብዙ የሆኑ እምነት ተከታዮች ያው እንግዲህ እያየን ነው። እና እንዲህ አይነት አካሄዶችን ያው ቤተክርስቲያን በዕቅበተ እምነት አስተምህሮ ደግሞ ዛሬ አይደለም ከጥንትም ጀምሮ ከአባቶቻችን ዘመን ጀምሮ በሚገባ ለእያንዳንዱ ለሚነሱ ለምንፍቅና ሰዎች በአጠቃላይ መጽሐፍ ቅዱስ የሆኑ መልሶች እየተሰጡ ነው ዛሬም ድረስ የደረሰ ነው። ያው ከአባቶቻችን የተማርነውን እኛም ደግሞ አሁን ዘመን በፈጠረው በዚህ በቲክታክ ፕላትፎርም አልጎሪዝሙ በሚፈቅደው ልክ የቤተክርስቲያንን ትምህርት በቻልነው ልክ እንገልጣለን፣ እናስተምራለን። ቤተክርስቲያን የማታስተምረውን ታስተምራለች ለሚሉት፣ ቤተክርስቲያን የማታምነውን ታምናለች ለሚሉ ሰዎች በአጠቃላይ ግልጽ የሆነ የቤተክርስቲያን ትምህርትን እናስተላልፍበታለን። ያን ዕቅበተ እምነት ብለን እንጠራዋለን። ቆንጆ ማብራሪያ ነው ብዬ አስባለሁ። አሁን እንዳነሳው ደግሞ አብዛኛው ያንተ ትምህርቶች ያው ቲክቶክ ላይ በነገራችን ላይ ቀላል አይደለም። አንዳንዴ አሁን ባለው ጊዜውም ያው የሶሻል ሚዲያም ስለሆነ ማለት ነው እምነቱን አክብሮ የሚመጣ ሰው አለ። ዓመታዊ ክብረ በዓል ሲሆን ወይም ወራዊም ቢሆን በየቀኑም ቢሆን ሰው ሲሄድ ጸሎት አድርሼ ልምጣ ምናምን ብሎ ነው። ትምህርት ለመማር ሲሆን አብዛኛው ጸሎት አድርሶ ለመምጣት ነው። ትምህርት ለመማር ለመወያየት ምናምን ግን አሁን ላይ ወጣቱም ቤቱ ሆኖ በቀላሉ በስልኩ ሁሉም ጋር ተደራሽ ስለሚሆን ያንተ ተከታዮችም በጣም ብዙ ናቸው። ከግማሽ ሚሊዮን በላይ ተከታይ አለህና በቲክቶክ ፕላትፎርም ላይ እዛ ላይ ደግሞ ሌሊት ላይም ስታስተምርም ስትወያይም ከሌላ እምነት ተከታዮች ጋርም ደግሞ እንደዚሁ ክርክር ውስጥም ስትገባማ ያለውና ወጣቱ አሁን ላይ አብዛኛው ሲታይ ተስፋ የመቁረጥ ነገር አለ በህይወቱ፣ በስራ፣ በብዙ ነገርና ይሄንን ለምሳሌ እንዴት አድርጎ ወደ ፈጣሪው መመለስ ይችላል? ተስፋ እንዳይቆርጥ ምን ማድረግ አለብን? ምክንያቱም ክርስቲያን ተስፋ አይቆርጥም ነው የሚባለው አይደለም? ስለዚህ ለወጣቶችም እንደው ምን ታስተላልፋለህ? መልካም መክረናለህ። መልካም እሺ። እንግዲህ ተስፋ መቁረጥ የሚለው ቃል ብዙ ጊዜ በቤተክርስቲያናችን አስተምህሮ በእንዲህ አይነት ህይወት ላይ ላሉ ወንድሞቻችን ያው ግልጽ አድርገን ማስረዳት የምንፈልገው ነገር ተስፋ መቁረጥ ማለት በራስ ሳይሆን በእግዚአብሔር ተስፋ መቁረጥ ማለት ነው። ባጭሩ እግዚአብሔር ይችላል፣ ይሄን ማድረግ ይችላል፣ እኛን ከእሳት ማውጣት ይችላል፣ እግዚአብሔር እኛን ማዳን ይችላል እያልን ስናምን የነበረውን ነገር በአጠቃላይ እግዚአብሔር ይችላል ከማለት አይችልም ወደ ማለት መሸጋገር ማለት ነው። እና ተስፋ መቁረጥ እጅግ በጣም መጥፎ ነገር ነው። ብዙ ጊዜ በክርስትና ህይወት ላይ ሰዎች በተለያየ አይነት መንገድ ይፈተናሉ። የክርስትና ህይወት በነገራችን ላይ አልጋ ባልጋ አይደለም። እያንዳንዱ ክርስቲያን የሆነ ሰው በአጠቃላይ ክርስቶስ ስለኛ ኃጢአት ስለኛ በደል በቀራንዮ መስቀል ስጋውን ቆርሶ ደሙን አፍስሶ ከሊጦስትራ አደባባይ እስከ ቀራንዮ ድረስ 13 ሕማማትን ተቀብሎ ሕማምን ተቀብሎ መከራን አይቶ አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው በእኛ ዘንድ ግን ትሑት ነው ያለው ጌታ ስለኛ ይሄን ሁሉ ሕማምን ተቀብሎ እኛን ከድቅድቅ ጨለማ ወደሚደነቅ ብርሃን አሸጋግሮናል። እናም በዚህ መንገድ ላይ የምንጓዝ ክርስቲያኖች በአጠቃላይ በተመሳሳይ
በጣም በብዙ ፈተናና በብዙ መከራዎች ውስጥ አልፈን ክርስቶስን እናመልከዋለን። በነገራችን ላይ በአንገታችን ላይ መስቀል የምናደርገው ለጌጥ ሳይሆን ከሕማሙ ጋር ከክርስቶስ ሕማም ጋር እየተባበረ እንደሆነ ለማጠየቅም ጭምር ነው እና በተለያዩ አይነት ሁኔታዎች ላይ ሰዎች ተስፋ የሚያስቆርጥ ነገር ሊገጥማቸው ይችላል። መቼም ሰዎች ነን፣ ሁላችንም ብርቱ ልንሆን አንችልም። ነገር ግን ሁልጊዜ ቤተክርስቲያን የምታስተምረው ትልቁ ነገር ምንድን ነው? ወድቀን እንዳንቀር ከወደቅንበት ኃጢአት ከወደቅንበት ማንነት ሊያነሳ የሚችል አምላክና ጌታ እንዳለን ሰዎች ሊያውቁ ሊረዱ ይገባል። ብዙ ጊዜ አባቶቻችን አንድ የሚሰጧት ምሳሌ አለች። እንደው እሳት እየተቀጣጠለ ያለበት ቦታ ላይ የእሳት ዳርቻ ላይ አንድ ሰው ቢቀመጥና የእሳት ፍንጣሪ ድንገት ተቀጣጥሎ እግሩን ቢያቃጥለው ውይ በቃ እንደ እግሬን አቃጥሎኛል መላ ሰውነቴ ልክተተው ብሎ በራሱ ተስፋ አይቆርጥም። አንድ ፈተናው ልክ በዛው ልክ ወደኛ ኃጢአት ሲመጣ ወዲያው ሰውነታችን እሳት እግራችን ሊሆን ይችላል፣ እጃችን ሊሆን ይችላል፣ አንድ ቦታ ላይ ሲነካ ወዲያው ሪስፖንስ እንደሚሰጥ ሁሉ በመንፈሳዊ ህይወታችንም ፈጣን የሆነ ሪስፖንስ ልንሰጥ ይገባል። ተስፋ የመቁረጥ ስሜት ልክ በሐሳባችን በአይምሮአችን ሲመጣ ተግተን ወደ ቤተክርስቲያን ልንቀርብ፣ ተግተን በንስሐ ሕይወት ልንመላለስ፣ ተግተን በቅዳሴው ጸሎት ልንገኝ ይገባል። ካልሆነ ግን ራሳችን ከባድ ወደሆነ ፈተና እንጥላለን እና ተስፋ በመቁረጥ ላይ ያለን እህቶች ወንድሞች ትልቁ አማራጭ ወደ ቤተክርስቲያን መቅረብ፣ ወደ ክርስቶስ መቅረብ ነው። እውነት ነው። በጣም ነው የምናመሰግነው። ከዚሁ ጋር ደግሞ አያይዤ የምጠይቅህ ክርስትና በጣም ብዙ ፈተና ይበዛባታል ብለህ ነበርና ከአንተው ብጀምር አንድ ወቅት ላይ በጣም ብዙ ፈተና የሆኑ ነገሮች ወደ አንተ መጥተው ነበርና እንዴት ተቋቁመህ አለፍከው? ያንተስ እውነታ ምንድን ነው? መልካም። ይህን ጥያቄ ማንም ጠይቆኝ አያውቅም። ከዚህ ቀደም ሶሻል ሚዲያ አገልግሎት ላይ ሆነን ፈተና ገጥሞኝ ያውቃል፣ እርግጥ ነው እና በጣም ብዙ ሰዎች ካለመረዳት ካለማወቅ ይመስለኛል እኔን ሲያደንቁ እመለከታለሁ፣ ተመልክቼም አውቃለሁ። ፈለገ አትናቴዎስ እንዴት አይነት ጀግና ነው፣ ፈለገ አትናቴዎስ እንዴት አይነት ጠንካራ ነው ሲሉ እመለከትና አንዳንዴ ያው እኔ እግዚአብሔርን እርዳታውን ስላየሁኝ በዓይኔም ስለተመለከትኩኝ ለጊዜው ፈገግ ብዬ አልፋለሁኝ። አንድ ነገር ላንሳ እዚህ ላይ በኖህ ዘመን እንግዲህ ኖህ መርከቡን በሰራ ጊዜ በኖህ መርከብ ውስጥ ያልገባ ፍጥረት አልነበረም። አዞ ገብቷል፣ እርግብ ገብታለች፣ እባብ ገብቷል፣ ቀጭኔ ገብቷል፣ አንበሳ ገብቷል እና እነዚህ ሁሉ እንስሳት በአጠቃላይ አንዱ ላይ ሳይነሳ አንዱን ሳያጠቃ ያንን ሁሉ ጊዜ አሳልፈዋል። ኢማጂን ያ ሁሉ ጊዜ እንዴት አብሮ ሊያሳልፉ ቻሉ ሲባል መጽሐፍ ቅዱስን ከዘፍጥረት እስከ ዮሐንስ ራዕይ ያገላብጠህ ልታገኝ የሚችለው ብቸኛው መልስ የእግዚአብሔር ጸጋ ነው እና ፈለገ አትናቴዎስም ገጥሞት የነበረውን ፈተና ሊያልፍ የቻለው በሌላ አይነት ጥበብ በሌላ አይነት ታምር ሳይሆን በእግዚአብሔር ጸጋ ነው። አንዳንድ ጊዜ በእኛ ወጥቶ መግባት፣ በእኛ መደሰት፣ በእኛ ማግባት፣ በእኛ መውለድ፣ በእኛ መስራት፣ በእኛ መደሰት የማይደሰቱ ሰዎች ሊኖሩ ይችላሉ። በእንደዚህ አይነት መንገድ ባይጓዙ መልካም ነው እና እኛ ሳናቀው እኛ ሳናየው በእኛ ላይ የሚሳለውን ሰንሰለትና የሚሳለውን ሰይፍ ሁሉ ግን እግዚአብሔር አምላክ ሰባብሮ መጣል ይችላል እና እኔ ብዙ አልደነቅም። ምክንያቱም እኔ ጎበዝ ሆኜ እኔ ብርቱ ሆኜ ሳይሆን ባጭሩ ከሳሽነት ሰራው በራሱ የዲያብሎስ ስለሆነ እግዚአብሔር በእንደዚህ አይነት ሁኔታ ላይ አይገኝም። በዚህ አጋጣሚ እንደው ለሁላችንም ጭምር እንዲሆን አንዳንድ ጊዜ እንዲህ አይነት ሀሳብ ሲነሱ አንዳንድ ሰዎች እገሌ የሚባል ሰውን ያስባሉ ባይምሯቸው፣ እገሊት የምትባል ሴትን ያስባሉ ባይምሯቸው። አንዳንድ ጊዜ ራሳችን ልንመለከት ይገባል። ከሳሽ ምንጊዜም ዲያብሎስ ብቻ ነው። ለሰው ምቀኛ መሆን፣ ለሰው መጥፎ መሆን በምድር ላይ ተቅበዝባዥና ኮብል የሚያደርገን እኛ ነው። ዘፍጥረት ምዕራፍ 4 ቁጥር 12 ላይ አምላካችን እግዚአብሔር ለቃየል ምን ብሎ ተናግሮታል? አንተን በምድር ላይ ኮብላይና ተቅበዝባዥ አደርጋለሁ ብሎታል። አቤልን በምድር ላይ ኮብላይና ተቅበዝባዥ ያደረገው ብቸኛው ነገር በወንድሙ አቤል ላይ ድንጋይን አንስቶ መጫኑ ነው እና እግዚአብሔር ይመስገን አቤል ሰላሙን አላጣም። አቤል በምድር ላይ አልተቅበዘበዘም። አቤል ተቅበዝባዥ አልሆነም። በተቃራኒው ግን ሲቅበዘበዝ የኖረው ግን ቃየል ነው እና ያው እግዚአብሔር ይመስገን ያኔ የነበረውን ፈተና ግን በእግዚአብሔር እርዳታ፣ በእናቴ ጸሎት፣ በቤተሰቦቼ ጸሎት እና በሚወዱኝም ሶሻል ሚዲያ ላይ ባገኘኋቸው ቤተሰብ በሆኑ እህት ወንድሞችም ጸሎት አልፌዋለሁ። እግዚአብሔር ይመስገን። ሌላው መርሳት የሌለበት ነገር ሁልጊዜ ፈተና ከሌለ ሰይጣን ንቆናል ማለት ነው ቴዲ። በተለይ ደግሞ መንፈሳዊ አገልግሎት ላይ ሁልጊዜ ፈተና ሊኖር ይገባል። ፈተና ከሌለ አገልግሎት በአጠቃላይ በፈተና የማይቀኝ ከሆነ ግን ሰይጣን ንቆናል ማለት ነው።
እና ሰይጣን ስላልናቀን እግዚአብሔር ስሙ የተመሰገነ ይሁን። አሜን አሜን። አዎ እንደዛ ተስፋ አለመቁረጥ ነው ትልቁ ነገር ቅድምም እንዳለውና እንኳንም አለፍከው ነው የምለው እኔም በዚሁ አጋጣሚ። ፈለገ አትናትዮስ አግብተዋል። የፍቅር ግንኙነቱ እንዴት ነው? ይሄን ማነሳለህ በነገራችን ላይ ማለት ነው ወጣትነትና ትዳርን አያይዘህ በዛው ካንተ ተነስተህ ሌሎቻችን የትኛው እድሜ ላይ ብናገባ መልካም ነው ይሄም ሟላ ይሄውን እያለን የምንቆይ ብዙ ሰዎች ስላለን እንደገና ደግሞ መንፈሳዊ ህይወትና ትዳር እንዴት ነው መሄድ የሚችሉት? ምክንያቱም ትልቁ ጥያቄ ኢኮኖሚ ይመስለናል እንጂ የአእምሮ ዝግጁነትና በመንፈሳዊነት ጠንካራ መሆን ይመስለኛል። ስለዚህ እስቲ በአንተ ደግሞ ካንተ ጀምረን የምትመክረንን እንስማ። እኔ አላገባሁም ያው እጮኛ ግን አለኝ። እግዚአብሔር ከፈቀደ አንድ ቀን ማግባቴ አይቀርም። እግዚአብሔር ከረዳኝ እግዚአብሔር ፈቃዱ ከሆነ አንድ ቀን አገባለሁ። ያው ትዳር ከእግዚአብሔር ነው እንጂ ሰዎች አስበው ፕላን አድርገው ቀርጸው አስተካክለው ሊያስቀምጡት የሚችል ነገር አይደለም። ትዳር እግዚአብሔር ስጦታ ነው። እጅግ በጣም የምወዳት እጅግ በጣም የተከበረች እንዴት ልበል ልክ እንደ እናት የሆነች የተረጋጋች ለይቅርታ ቅርብ የሆነች ለመወያየት ለመነጋገር እጅግ በጣም ፖዚቲቭ የሆነች እና ደግሞ እኔን በጣም የምታበረታ መንፈሳዊ የሆነች ጠንካራ የሆነች እጮኛ አለችኝ። እግዚአብሔር ስሙ የተመሰገነ ይሁን። ማን ነው ስሟ? እናመስግናት ወይስ? አይ ለጊዜው ይቆያል። እሺ። እና የእርሷ እንዲህ አይነቱ ስብዕና በነገራችን ላይ የእሷን ብቻ አይደለም። በዚህ አጋጣሚ ያው ቤተሰቦቿንም ላመሰግን እወዳለሁ። አንዳንድ ጊዜ መልካም የሆነ ፍሬ መልካም ከሆነ ግንድ ነው የሚገኘው እና ያው እሷን እኔ ሁሉ ጊዜ ስመለከት እግረ መንገዴን የምመለከተው የእሷንም ቤተሰቦች ነው እና በዚህ አጋጣሚ እናቷንም አባቷንም ቤተሰቦቿን ሁሉ ማመስገን እፈልጋለሁ። እንደሱ አይነት ሀገር ውስጥ ነው ያለችው? አዎ እዚሁ ነው ያለችው እና እንደሱ አይነት መልካም የሆነን ፍሬ እንደው ስለሰጡኝ በጣም አድርጌ ነው ማመሰግነው። የትዳር ህይወት በጣም ወሳኝ ነገር ነው። በዚህ አጋጣሚ በጣም ወሳኝ ነገር ነው። በተለይ በጣም ብዙ ወጣት የሆኑ ወንድሞቻችን የሚፈተኑበት ትልቁ ጉዳይ ነው። ዘመኑ ትንሽ ተቃራኒ ሆነና ነውር ጀብድ ሆኖ የሚነገርበት ዘመን ሆነ። በተለይ በወጣቶቹ አካባቢ ልክ በእኛ እድሜ ባሉ ሰዎች ዙሪያ እንዴ የገሊት እኮ ወንዶቹን በአጠቃላይ እኮ በቃ ጨረሰቻቸው፣ እንዴ የገሊ እኮ ቺኮቹን እንዳለ ፈጃቸው የሚለው ነገር እንደ ጀብዱ ነው የሚነገረው። አሁን ነውር ኃጢአት እንደ ጀብዱ የሚነገርበት ዘመን ላይ ደርሰን እንጂ የመጽሐፍ ቅዱስን አስበው ብንመለከት ከዚህ ተቃራኒውን ሐሳብ ነው የምናገኘው። ከአንድ ነገር ልጀምር። የኛ የሰው ልጆች መንገድ በሁለት መስመር የተቃኘ ነው። አንደኛው በምንኩስና ሕግ ራስን የክርስቶስ ሙሽራ አድርጎ በማኖር ላይ የተመሰረተ ህይወት ነው። በነገራችን ላይ የብቸኝነት ህይወት የጨለማ ህይወት ነው። በዚህ አጋጣሚ እንግዲህ ብቸኛ የሆኑ ሰዎች ካሉበት የጨለማ ህይወት ሊወጡ ይገባል ማለት ነው። የብቸኝነት ህይወት የጨለማ ህይወት ነው። ቤተክርስቲያን ያንን ታስተምራለች። ሰዎች ከዛ የብቸኝነት ህይወት ደግሞ የሚወጡት በሁለት አይነት መንገድ ነው። አንደኛው ቅድም እንዳልኩት በምንኩስና ስርዓት ራሳቸውን የክርስቶስ ኢየሱስ ሙሽራ አድርገው ሰዎች ከብቸኝነት ማለትም ከዛ የጨለማ ህይወት ይወጣሉ። ብዙ ጊዜ የምንኩስና ህይወት የብቸኝነት ህይወት የሚመስላቸው ሰዎች አሉ። መነኮሳት ሙሽሮች ናቸው። ባይዘወይ መነኮሳት እናቶቻችን፣ መነኮሳት አባቶቻችን ሙሽሮች ናቸው። የክርስቶስ ኢየሱስ ሙሽሮች ናቸው። ራሳቸውን ምድራዊ ለሆነ ሰው ነው እንጂ ሙሽራ ያላደረጉት የክርስቶስ ግን ሙሽሮች ናቸው። እና ጌታችን ኢየሱስ ክርስቶስም በዚህ በማቴዎስ ወንጌል ምዕራፍ 19 ቁጥር 8 እና 9 አካባቢ ላይ ይናገራል። ያው ከእናታቸው ማፀን ጀምሮ ጃንደረባ የሆኑ ሰዎች እንደነበሩ፣ ከተወለዱ በኋላ ጃንደረባ የሆኑ ሰዎች እንደነበሩ፣ ራሳቸውን ስለ ክርስቶስ ጃንደረባ ያደረጉ ሰዎችም እንዳሉ ራሱ በአንደበቱ ይናገራል። እና የመጀመሪያው ህግ ያው ምንኩስና ነው። ሁለተኛው ግን ቀዳሚት ህግ ናት። ቀዳሚት ህግ ተብላ ደግሞ የተጠራችው ትዳር ነች። ሰዎች ከብቸኝነት ህይወት ልክ እንዲህ ባለ መልኩ ደግሞ ነፃ ይወጣሉ። ስለ ትዳር ስናወራ አባታችን አዳምና ሔዋንን ሳናነሳ ማለፍ አንችልም። እግዚአብሔር አምላክ የአዳምን ብቸኝነቱን ተመልክቶ ረዳት ሆኖ ዘንድ ነው ሔዋንን የፈጠረለት። በዘመኑ አንዳንድ ጊዜ ይሄንን ንጹህ የሆነውን እግዚአብሔርን ቃል አቢዩዝ ለማድረግ የተለያዩ አይነት ሰዎች የተለያየ አይነት የግል ምልከታቸውን ያንጸባርቃሉ። ግማሾቹ ወንድ ገዢ ነው፣ ሴት ትረገጣለች ብለው ለሴት ያላቸውን ንቀት መጽሐፍ ቅዱስን ተንተርሰው ለመናገር ይሞክራሉ። አንዳንዶች ደግሞ
በተሳሳተ አካል ያሉ ደግሞ እህቶች ሴቶች የተረገጡ አይደሉም እንደውም እንደዚህ መፈጠር አልነበረባቸውም ብለው ከመጽሐፍ ቅዱስ ጋር ሳያጉ ይጣላሉ። ነገር ግን በመጽሐፍ ቅዱሳችን ላይ እግዚአብሔር ሴትን ለአዳም የፈጠረለት ረዳት ሆኖ ዘንድ ነው። እንደውም ሊቃውንት ቤተክርስቲያን ሚስጥሩን ሲያብራሩ ለምን ከራሱ አልፈጠራትም ቢሉ እንደው ራስ ነኝ ገዢ ነኝ ብላ አዳምን እንዳትረግጠው፣ ለምን ከጉሩ ሳልተፈጠረች ቢሉ ደግሞ ገዢሽ ነኝ ብሎ ሔዋንን ማለትም ለሱ ረዳት ሆነ የተፈጠረችውን ሴት እንዳይረግጣት ሲሉ ሊቃውንት ሚስጥሩን አመሳጥረው ያስተምሩታል። እና አዳም ሔዋን ከተፈጠረችለት በኋላ የመጀመሪያውን የፍቅር ዝማሬ የዘመረው አባታችን አዳም ልክ እንደተመለከታት ይህች ስጋ ከስጋዬ አጥንቷም ደግሞ ከአጥንቴ ነው አለ። እና በዘመናችን በየትኛውም አይነት ህይወት ላይ ያለን እህቶች ወንድሞች ምናልባት በስራ ስኬታማ ልንሆን እንችላለን፣ በትምህርታችን ስኬታማ ልንሆን እንችላለን፣ በንግድ ስኬታማ ልንሆን እንችላለን። ህይወታችን ግን በትዳር ካልተባረከ ሁሉም ነገር ጨለማ ነው የሚሆነው። ስለዚህ ሳይረፍድ ጊዜያችሁን ተጠቅማችሁ የፍቅር ህይወትን ቆጥባችሁ ወደ ትዳር መጓዝ ይኖርባችኋል። እዚህ ላይ ከመጠቅለል በፊት ማንሳት ፈልገው ነገር ቴዲ የትዳር ህይወት ወደ ትዳር ከመገባቱ በፊት በፍቅር ህይወት ሊቆጠብ ይገባል። ለምሳሌ እኔ አሁን ዛሬ አንተን ጥያቄ ልጠይቅ። እሺ ገንዘብ ለምሳሌ ዝም ብለህ አትባክንም አይደል? ገንዘብ ሴፍ ታደርጋለህ። ስንት እንዳለ ልጠይቅህ እንዴ? ይቀር። እሺ ገንዘብ የምታስቀምጠው ለምንድን ነው ቴዲ? ያው የተሻለ ህይወት ለመኖር የተሻለ ነገር ለማድረግ እና ያው ቁጠባ እንግዲህ ባህልም መሆን አለበት ብዬ ስለማምን ጭምርም መልካም የተሻለ ነገር ለመስራት። ትልቁ ነገር ግን ነገን አስበህ ነው። ነገን የተሻለ ነገር ለማድረግ ነገ ልትታመም ትችላለህ አይታወቅም። ነገን የሆነ ነገር ልታገኝ ትችላለህ አይታወቅም። ወይም ደግሞ ከዛሬም ላታልፍ ትችላለህ። ነገር ግን ነገን አስበህ በተስፋ ዛሬ ላይ ገንዘብ ትቆጥባለህ። ዛሬ ላይ ገንዘብ ሴቭ አደረግክ ማለት የነገው ቀን ከስጋት ውጭ ሆነ ማለት ነው። የትዳር ህይወትም ከመጀመሩ በፊት ጥንዶች በፍቅር ህይወት ፍቅርን ሊቆጥቡት ይገባል። የቁጠባ ህይወት በጣም ግድ ነው። ገንዘብ ላይ ብቻ ሳይሆን የፍቅር ህይወትም ላይ ጭምር ማለት ነው። አንዳንድ ጊዜ አረተው አግቡ አረተው ግድ የለም ሲባሉ እኔ እድሜ ገና ነው የሚሉ ሰዎች ይቆዩና ልክ የእድሜያቸው ቀይ መብራት ስታበራ አራሁን ማግባት አለብኝ ብለው ሲደነጋገሩ እንመለከታለን። የፍቅር ህይወት ገና ካሁኑ ጀምሮ ሴቭ ካልተደረገ ካልተቆጠበ ነገ ትዳር ሊሆን አይችልም። ልክ ዛሬ የቆጠብነው ገንዘብ ነገ ንብረት እንደሚሆን ሁሉ ዛሬ ጀምረን የቆጠብነው የፍቅር ህይወት ነው ነገ ትዳር ሊሆን የሚችለው። በፍቅር ህይወት ላይ ደግሞ በጮኝነት ህይወት ላይ ያሉ ጥንዶች እርስ በራሳቸው ይቀራረጻሉ፣ መቀራረጽም አለባቸው። ወንድ ሚስቱን በሚፈልግበት አይነት ወይ ሊቀርጻት ሼፕ ሊያረጋት ይገባል። ሴትም ደግሞ በተመሳሳይ የምትፈልገውን ወንድ ለትዳር እርሷ በምትፈልገው ወይ ሼፕ ልታረገው ይገባል። ምክንያቱም እነዚህ ሁለት አካላት በክርስቶስ ቅዱስ ስጋና ክቡር ደም ታተመው አንድ አካል ነው የሚሆኑት። ምን ማለት ነው? ቅዱስ ዮሐንስ አፈወርቅ ምን ይላል መሰለ? ባልና ሚስት ከተጋቡ በኋላ የባል ስጋ የሚስትም ስጋ ነው፣ የሚስት ስጋ ደግሞ የባልም ስጋ ነው። which means ከሁለት አካልነት ወደ አንድ አካልነት ይሸጋገራሉ። ስለዚህ ወደ ትዳር ከመገባቱ በፊት አንዳንድ ጊዜ አሁን ላይ ደስ የማይሉ ዜናዎችን እንሰማ የለ? ሰዎች ገና ከመገባታቸው ወዲያው ተፋቱ፣ ወዲያው እንደዚህ ሆነ፣ በዚህ ወጥቶ በዚህ ገብቶ። ይሄ ሁሉ ትልቁ ሪዝን ሰዎች በፍቅር ህይወት ፍቅርን ባለመቆጠባቸው የተነሳ የሚመጣ ችግር ነው። ስለዚህ ቀደም ብሎ ገና ካሁኑ የፍቅር ህይወትን መቆጠብ ያስፈልጋል። ሌላው ደግሞ ጀብዱ አይደለም። በዚህ እንደው የመጨረሻ ማስተላለፍ ፈልገው ነገር አሁን በዘመናችን ያሉ ወጣት የሆኑ ወንድሞች ወጣት የሆኑ ቶች ብዙ ጊዜ የተቸገሩ ያሉት ነገር ብዙ ሰው ማውራት ልክ እንደ ጀግንነት የሚቆጥሩ ሰዎች አሉ። ያስበው የአንድ ጓደኛን ስልክ ተከፍተው አየለችም፣ ትረንጎም፣ ሳባም፣ ሮዛም ሁሉም አሉ ተመሳሳይ ነገር ነው የሚያወራቸው እና በጣም ብዙ ወንድሞቻችን እንዲህ አይነቱን ነገር ልክ እንደ ጀብዱ አድርገው ነው የሚያስቡት። እህቶችም ደግሞ ልክ በተመሳሳይ እንደዛ። እንዲህ አይነት ነገር በጣም ቀላል ነው። ማንም ሰው ሊያደርገው የሚችለው ነገር ነው። ጀግና የሆነ ሰው ማንም ለራሱ ሊያረጋት ያልቻለትን ሴት የራሱ የሚያረግ። ጀግና የሆነች ሴት ማለት በጣም ብዙ ወንዶችን የምታወራ ሳይሆን ማንም የራሷ ማረግ ያልቻለችውን ወንድ የራሷ ማረግ የምትችል ሴት ነች። ስለዚህ ጊዜያችሁን አታባክኑ። ጀግና ሆናችሁ የፍቅር ህይወትን ቆጠብ አድርጋችሁ ወደ ትዳር ህይወት ግቡ የሚል ወንድሜ ምክሬን ለግሳለሁ። እንግዲህ አሜን፣ በረከቱ ይደርብን። እንዳልከው ጸሎት ነው የሚያስፈልገው። ዋናው ለመጽናትም ለመቀጠልም ጥሩ የፍቅር ጓደኛ ለማግኘትም እንግዲህ በጸሎት ሲሰጥ ነውና እንግዲህ እንዳንተ ቅድም በደንብ እንዳሞካሻት አይነት
እጮኛ እንዲሰጠን እንግዲህ ለእኔ አይነቶችም እንግዲህ የእናንተ ጸሎት ትልቅ ዋጋ አለው ብዬ አስባለሁ። እግዚአብሔር ሁላችን ያስበን። አሜን። በእንደዚህ አይነት ነገር ነው። ሌላው እስቲ ስለ ንስሐና ስለ ጸጸት አያይዘን ደግሞ እንድናወራ ፈልጋለሁ። ምክንያቱም ምን መሰለህ በአሁኑ ሰዓት ንስሐ ግቡ ሲባል ሰው በጣም አግዝፎ ፈርቶ ነው ነገሮችን የሚያየው። እንደኔ ግን ያው በእያንዳንዱ ቀን በእያንዳንዱ ሰዓታችን ንስሐ ያስፈልጋል ብዬ ነው የማስበው። ምክንያቱም እንቅስቃሴያችን ሁሉ ጎን ለጎን ነው፣ ክፋቱም ጥሩነቱም ጎን ለጎን ስለሚሄድ ያንን ብዬ አስባለሁ። እንደገና ደግሞ መጸጸት፣ ለምሳሌ አሁን እንዲህ ባላረግ ኖሮ እንዲህ ባይሆን ኖሮ ጸጸት ሲኖር ቤተክርስቲያን እኔ አልሄድም፣ እኔ አረባም፣ ምን እሰራለሁ የሚል ነገር ጓዳቸው ውስጥ ብቻ ተደብቀው የሚያለቅሱ ብዙ ሰዎች አሉና እስቲ ይህንንስ ጸጸቱን ተወት አድርገውት ሁሌ ወደ ንስሐ ቀርበው ለመምጣት ምን ማድረግ አለባቸው፣ እንዴት መጠንከር አለባቸው የሚለውን ነገር ደግሞ እስቲ እናንሳ። መልካም። ጸጸት ሁለት አይነት ጸጸት አለ። አንደኛው መልካም የሆነ ጸጸት ነው፣ ሁለተኛው ደግሞ መጥፎ የሆነ ጸጸት ነው። በክርስቶስ የሚያምኑ ሰዎች መልካም የሆነ ጸጸትን ብቻ ነው ሊጸጸቱ የሚገባው። ብዙ ጊዜ መጥፎ የሆነ ጸጸት የዲያብሎስ ፈተናና የዲያብሎስ ጦር እንደሆነ ብዙ ሰዎች አያውቁም። እንደው ከመልካም ነገር ያስቡትና መጥፎ የሆነ ጸጸትን ይጸጸታሉ። ከንቱ የሆነም ትትና በነገራችን ላይ ጥሩ አይደለም። ትትና ቦታና ጊዜ አለው። አንዳንድ ጊዜ በቃ እኔ ቆሻሻ ነኝ፣ እኔ ማልገባ ነኝ ብለን በጣም ከቤተክርስቲያን የምንርቅ ሰዎች ቁጥራችን ቀላል አይደለም። የዮሐንስ ወንጌል ምዕራፍ 13 ቁጥር 6 ስንመለከት ጌታችን ኢየሱስ ክርስቶስ ማበሻ ጨርቅን ወስዶ የሐዋርያትን እግር ሲያጥብ ጴጥሮስ ከሐዋርያት መካከል ጴጥሮስ አንተማ እኔን አታጥበኝም ብሎ ነበረ ክርስቶስን። ስለ ትሕትና ነው ግን ያለው። ትሕትና ቦታ ሊኖረው ይገባል የምንለው ለዚህ ነው። እና ቅዱስ ጴጥሮስ ነገሮችን ካለማስተዋል ነው እንዲህ ያለው እና ጌታችን ኢየሱስ ክርስቶስን ጌታ ሆይ አንተማ እኔን አታጥበኝም አለው። እርግጥ ነው ጌታችን ኢየሱስ ክርስቶስ ሰማይን ያለባላ ምድርን ያለ ካስማ ያጸና አምላክ ነው። እርሱ ጥንት የነበረ ዛሬም ያለ ወደፊትም የሚኖር አልፋና ኦሜጋ ነው እና እንኳን አምላክ ይቅርና የወለደን ወላጅ አባታችንስ እንኳን ዝቅ ብሎ እግራችን ሊያጥበን ቢሞክር አይምሯችን ሊቀበለው አይችልም። ነገር ግን ቦታ ልንለይ ይገባል ብላ ቤተክርስቲያን የምታስበው ለዛ ነው። እና ጴጥሮስ ጌታ ሆይ አንተማ እኔን አታጥበኝም ባለ ጊዜ ክርስቶስ አንድ መልስ ነበር የመለሰለት። ጴጥሮስ እኔ ካላጠብኩ አትጠራም፣ እኔ ካላጠብኩ ከኔ ጋር እድል ፈንታ የለህም ነው ያለው። ምን ማለት ነው? ክርስቶስ ካላጠበን በቃ ማንም ሊያነጻን አይችልም። ክርስቶስ ካላጠበን ማንም ሊያጠራን አይችልም። ይህንን ድንቅ መልስ ቅዱስ ጴጥሮስ ከሰማ በኋላ ጌታ ሆይ እንደዛማ ከሆነ እግሬን ብቻ አይደለም እጄንና ፊቴን መላ ሰውነቴን ይጠበኛል። እና በመንፈሳዊ የሆነ ህይወት ላይ ስንጓዝ ሁላችንም በጣም ብዙ በሆነ ፈተኖች እንፈተናለን። ሰይጣን ዕለት ሁልጊዜ ኃጢአትን እያሰራ ዘወትር በራሳችን እንድንሸማቀቅ ያደርገናል። እና ጸጸት፣ መልካም የሆነ ጸጸት ሰይጣንን እንድንበቀል ሊያደርገን ስለሚችል ክርስቲያን የሆኑ እህቶች ወንድሞች መልካም የሆነ ጸጸትን ሊጸጸቱ ይገባል። ሰይጣንን በዚህ አጋጣሚ ሁላችን ልናሰፍረው ይገባል። አስበዋል። ረዥም ጊዜ አንገታችን እንድንደፋ አድርጎናል። ለማንም ያልተናገርነው ኢቭን ለራሳችን ራሱ ደግመን ማሰብ የሚከብደንን አስነዋሪ የሆነን ስራ አሰርቶናል። እጅግ በጣም የምንጸየፋቸውን ነገሮች በአጠቃላይ በአእምሮዎቻችን እንድናስብ አድርጎናል። ይሄን ሁሉ ኃጢአት ያሰራንንማ ሰይጣን ልናሰፍረው ይገባል። ሰይጣንን ልናሰፍረው ደግሞ የምንችለው መልካም የሆነ ጸጸትን ተጸጸተን ነው። መልካም የሆነ ጸጸትን ተጸጸተን ወደ ክርስቶስ ስንቀርብ ከነፍስ ድፋምነት ስሜት ክርስቶስ ያነጻናል። ብዙዎቻችን አንዳንድ ቦታዎች ላይ ስንገኝ ለምን ለብሰው ልብስ እንጨነቃለን። ልብሳችን ያደፈው ሆኖ የተለያዩ ቦታዎች ላይ መገኘት አንፈልግም። ቴዲ ለምሳሌ ዛሬ እኔ እናንተ ተገናኝተናል። እኔ ከቤቴ ስመጣ ካንተን ስለማገኝ ያው አንተ ፊት ስለመቀርብ ያደፈ ልብስ ሳለብስ ንጹህ ልብስ መርጬ ነው ለብሼ የመጣሁት። አንተም ደግሞ በተመሳሳይ ልክ እንደዛው በክርስቶስ ፊት ስንቆም ደግሞ በዛው ልክ ነፍሳችንን ከነፍስ ድፋምነት ስሜት እንድትነጻ ማድረግ አለብን። ነፍሳችን አድፋና ቆሸሻ በክርስቶስ ፊት መቆም ማለት እጅግ በጣም ከባድ ነገር ነው እና መጥፎ የሆነ ጸጸት ምንም አይነት ጥቅም የለውም። በዚህ አጋጣሚ መጥፎ የሆነ ጸጸትን የምንጸጸት ክርስቲያኖች ወንድሞች መልካም የሆነ ጸጸትን ልንጸጸት ይገባል። መልካም የሆነ ጸጸት የሚያንደረድረን ወደ ክርስቶስ ስለሆነ፣ መልካም የሆነ ጸጸት እንድንቀርብ የሚያደርገን ወደ ክርስቶስ ስለሆነ መልካም የሆነ ጸጸት ልንጸጸት ይገባል። ከዚህ ጋር ተያይዞ እንደው
የቅዱስ ዳዊትን ሳናነሳ ማለፍ አንችልም። በተለይ ስለ ጸጸትና ስለ ንስሐ ስናወራ የቅዱስ ዳዊትን ሐሳብ ሳናነሳ ማለፍ አንችልም። ዳዊት የእግዚአብሔር ነብይ ነው እና ከሌሎች ቅዱሳን በተለየ መልኩ ልበ አምላክ ተብሎ የተጠራ የእግዚአብሔር ነብይ ነው። እግዚአብሔር አምላክ ዳዊትን እንደ ልብ ያለው ለምንድን ነው ብዬ እኔ ገና የነገረ መለኮት ትምህርት ስጀምር የአዲስ ኪዳን ተርጓሚ መምህራኖችን የብሉይ ኪዳን ተርጓሚ መምህራኖችን ለመጠየቅ እንደው አለ አይደል እቸኩል ነበር። በጣም በሚገርም ሁኔታ ዳዊት ከልጅነቱ ጀምሮ በንጽህና በቅድስና ያደገ ሰው አይደለም። ማለት እንደው መንፈሳዊ በሆነ ስርዓት በአባቱ ቤት አድርጓል። ከዛ በኋላ ግን አንዳንድ ስህተት የሆኑ ስራዎችን ደግሞ ሰርቶ እንመለከታለን። ከእናታቸው ማህፀን ጀምሮ የቅድስናን ሕይወት ገንዘብ ያደረጉ ቅዱሳን ደግሞ ተቃራኒው እግዚአብሔር አምላክ እንደ ልቤ ሲላቸው አንመለከትም። ዳዊትን ግን እንደ ልቤ ብሎታል። ለምን ብለን ስንጠይቅ በቃ አጭሩ መልስ መጽሐፍ ቅዱስ የሚሰጠን አጭሩ መልስ ምንድን ነው? ዳዊት የሚጸጸት ልብ ያለው ሰው ነው። ምንም አይነት ኃጢአት ሊሰራ ይችላል፣ በምንም አይነት መንገድ ሊጓዝ ይችላል። ነገር ግን ከልቡ ተጸጽቶ እያነባ እያለቀሰ ፈጣሪ አምላኩን ይቅር በለኝ ይላል። እግዚአብሔር ከኛ የሚፈልገው ያንን ነው። ምንም አይነት ኃጢአት ሰርተ ሊሆን ይችላል። ቤተክርስቲያን ኃጢአትን አታበረታታም። ሰዎች በኃጢአታቸው እንዲደፋፈሩ አታስተምርም። ነገር ግን በኃጢአታቸው አዝነው በኃጢአታቸው ተምረውበት በኃጢአታቸው አፍረው በንስሐ ሕይወት ተመላልሰው ራሳቸውን ለካህን አሳይተው ራሳቸውን ወደ ክርስቶስ አቀርበው ዳግም የእግዚአብሔር ልጅ እንዲሆኑ ግን ታስተምራለች። እና በየትኛውም አይነት ሁኔታ ላይ ተገኝተን ከነፍስ ድፋምነት ስሜት ንስሐ ንጹህ ሊያደርገን እንደሚችል ማሰብ ይኖርብናል። በመቀጠል ደግሞ መልካም የሆነ ጸጸትን ደግሞ ተጸጽተን ደግሞ ለንስሐ መቅረብ እንደምንችልም ደግሞ ልንረዳ ይገባል። ስለዚህ በየትኛውም አይነት ህይወት ላይ ያለን በዚህ አጋጣሚ ይሄ መልእክት የሚያዩ በሱስ ህይወት ውስጥ ያሉ እህቶች ወንድሞች ሊሆኑ ይችላሉ። በከባባል ልምዶች ውስጥ ያሉ እህቶች ወንድሞች ሊሆኑ ይችላሉ። ስጋቸውን በመሸጥ የሚኖሩ እህቶች ሊሆኑ ይችላሉ። ይህን ቃል በመጠቀም በጣም ይቅርታ ከዚህ የተሻለ ቃል ስላላገኘሁለት ነውና በእንደዚህ አይነት ህይወት ውስጥ ያሉ እህት ወንድሞቻችን በአጠቃላይ ቅዳሴው ይናፈቃቸው፣ ማህሌቱ ይናፈቃቸው፣ ኪዳኑ ይናፈቃቸው፣ ቴዲ ልክ እንደኔና እንዳንተ ነጠላ መልበስ ይናፈቃቸው እህቶች ወንድሞቻችን መጥፎ በሆነ ጸጸት ቤታቸው አይቀመጡ። ዓለም ሁልጊዜ ስራዋ ሰላምን መንጠቅ ብቻ ነው። በነገራችን ላይ ዓለም ስራዋ ድርሻዋ ክርስቶስ የሰጠንን ነገር መልሳ መንጠቅ ብቻ ነው። ዓለም አንድም ነገር መልሳለን አታውቅም። እጅግ በጣም የምንወዳቸውን እንኳን ሰዎች ዓለም ነጥቃን እንጂ ሰታን አታውቅም። ስለዚህ መርሳት የሌለበት ነገር ዓለም የነጠቀችንን ሰላም በዓለም ውስጥ ያጣነውን ያንን የምንወደውን ማንነት ልክ ስናጠው ወደ ቤተክርስቲያን ቀርበን 2 ደቂቃ በቂ ነው። 2 ደቂቃ ብቻ ቤተክርስቲያን እንቀመጥ፣ በንስሐ ሕይወት እንመላለስ፣ መልካም የሆነ ጸጸት እንጸጸት። ያኔ በነፍስ እድፋምነት ስሜት ያደፈውን ነፍሳችንን ክርስቶስ በንስሐ ያጥባታል። ስለዚህ ወደ ክርስቶስ ቅረቡ፣ ራሳችሁን ለካህን አሳዩ ማለት እወዳለሁ። በጣም ነው የምናመሰግነው። ሌላው ማነሳለህ ነገር ያው ስለ በኦርቶዶክስ እምነት የታወቀ ነው ስለ እመቤታችን ቅድስት ድንግል ማርያም ማያነሳ የለም ማለት በቃ ምልጃዋ ምላሿ ቀላል ነገር አይደለም ከልቡ ለሚያምን ሰው ማለት ነውና ግን ከዛ ጋር ያይጂ አንድ ዮሐንስ ራእይ ላይ አንድ ጥቅስ ላነሳልህ ነው። ከዛ ላይ ምዕራፍ 19 ቁጥር 26 እሱን እስቲ በአንድ አረፍተ ነገር ከሷ ጋር የተገናኘ ነገር ስላለው ነውና በአንተ መልከታ ለሌሎች ግልጽ እንዲሆን፣ ምክንያቱም ብዙ አከራካሪና ሻሚ በሌላ እምነት ውስጥ ያሉ ሰዎች ጋር ቲክቶክም ላይ ስለማይ ነውና እስቲ ስለሱ ደግሞ ትንሽ ሆነ ነገር ብትለን። ዮሐንስ ወንጌል ምዕራፍ 19 ክፍሉ ይመስለኛል የሚለው ለጌታችን ኢየሱስ ክርስቶስ ለቅዱስ ዮሐንስ እንኋት እናትህ የተናገረውን ቃል ነው መናገኘው እዛ ክፍል ላይ። ይሄ ቃል እጅግ በጣም የተወደደ ቃል ነው ቴዲ። በዚህ አጋጣሚ ድንግል ማርያም የሁላችንም እናት ነች። ለስም አጠራሯ ምስጋና ይድረሳት። ስለ እናታችን ስለ ቅድስት ድንግል ማርያም ሁልጊዜ ሜንሽን የምናደርገው ነገር አለ፣ በተለይ ለፕሮቴስታንት ወንድሞቻችንና ስለ ጌታና ስለ ድንግል ማርያም ስታወሩ ሁልጊዜ ተጠንቀቁ እንላለን ደጋግመን። እኛ ስለምንወዳት የሆነ መጥፎ የሆነ ነገር ላለመስማት ፈልገን አይደለም። ብዙ ጊዜ ሰዎች የማያስሉት ነገር ስለ ጌታና ስለ ድንግል ማርያም ሲያወሩ ስለ ኢየሱስ እናት እያወሩ እንደሆነ ይረሳሉ። እናትነቷ በመጀመሪያ የኢየሱስ ነው። እኔ በምኖርበት አካባቢ ሰዎች እንኳን እንደው ሌላውን እንርሰውና የኔ እናት የፈለገ አትናቴዎስ እናት ተብላ ትከበራለች።
እና ስለ ድንግል ማርያም ደግሞ ስናወራ ደግሞ በጣም ልንጠነቀቅ ይገባል። ይሄ የመጽሐፍ ቅዱስ ክፍል ስፔሻሊ ፕሮቴስታንት የሆኑት ወንድሞች በደንብ ደጋግሞ ቢመለከቱት ደስ ይለኛል። አንድ ምሳሌ ላንሳ። በሲና ተራራ ላይ 10ቱ ትእዛዛት ከእግዚአብሔር የተቀበለው ሊቀ ነቢያት ቅዱስ ሙሴ ነው። 10ቱ ትእዛዛት የማያከብር ፍጥረት የለም አሁን በዚህ ሰዓት። ያንን 10 ትእዛዛት አምላካችን እግዚአብሔር ለሁላችንም ሲና ተራራ ላይ እየጠራ ተራ በተራ አልሰጠንም። ሲና ተራራ ላይ ወጥቶ 10ቱ ትእዛዛት ከእግዚአብሔር የተቀበለው ማን ብቻ ነው? ሊቀ ነቢያት ቅዱስ ሙሴ ብቻ ነው። ትእዛዙን ግን ሁላችንም እናከብራለን። በዛን ታይም በብሉይ ኪዳን ኤጀንት ኦፍ ዘ ወርልድ የነበረው ቅዱስ ሙሴ ነው እና ሙሴ በሲና ተራራ ላይ ወጥቶ የሰው ልጆች ወኪል ሆኖ ማለት ነው 10ቱ ትእዛዛትን ከእግዚአብሔር ተቀብሏል። ያንን ትእዛዝ እኔ አንተ ሌሎች ሰዎችም ተራ በተራ ሲና ተራራ ላይ ወረፋ እየጠበቀን ሄደን መቀበል አይጠበቅብንም። ለሙሴ ህጉ ቢሰጥም ህጉ ግን ለሁላችንም ነው። ኦኬ። ምክንያቱም ሙሴ በሲና ተራራ ላይ ኤጀንት ኦፍ ዘ ወርልድ ነበር፣ የሰው ልጆች ወኪል ነበር። በአዲስ ኪዳን ደግሞ ጌታችን ኢየሱስ ክርስቶስ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ በቀራንዮ ተራራ ላይ የአዲስ ኪዳን ወኪል የሆነውን ወንጌላዊ ቅዱስ ዮሐንስን አቡ ቀለምሲስ፣ ታኦሎጎስ፣ ወልደ ነጎድጓድ፣ ፍቁረ እግዚእ ተብሎ የተጠራው ይህንን ድንቅ ሐዋርያ ወደ ቀራንዮ ተራራ እንዲመጣ ካደረገ በኋላ ለሙሴ በሲና ተራራ ላይ 10ቱ ትእዛዛትን ለሁሉ እንዲሆን እንደሰጠ ሁሉ በቀራንዮ ከመስቀሉ ስር ደግሞ እነኋት እናት ብሎ እናቱን ሰጥቶናል። ይሄ ክፍል ከክርስቶስ የተሰጠን ውድ ስጦታ ነው የሚያሳየው። የሚወደን አምላክ ክርስቶስ በመጀመሪያ ራሱን ሰጥቶናል። በቀራንዮ ተሰቅሎ ስጋውን ቆርሶልናል፣ ደሙን አፍስሶልናል። ስጋውን የቆረሰልን ደሙን ያፈሰሰልን ሞታችንን የሞተልን ጌታችን ኢየሱስ ክርስቶስ በቀራንዮ መስቀል ደግሞ እጅግ በጣም የሚወዳትን የተወደደች እናቱን ድንግል ማርያምን ስጦታ አድርጎ ሰጥቶናል እና በዚህ ዘመን ድንግል ማርያምን የጌታ ኢየሱስ ክርስቶስ እናት የሆነችውን ድንግል ማርያምን እናቴ ብሎ የሚጠራ ትውልድ እንደው አለማየት በጣም ያሳዝናል። ስፔሻሊ በፕሮቴስታንቱ ቤት ማለት ነው። መጽሐፍ ቅዱስ ሲናገር ሰው ሁሉ እናታችን ጽዮን ይላል። እናታችን ጽዮን የሚለው ምንድነው? ሰው ነው። ድንግል ማርያምን በእርግጥ እናቴ ብሎ ለመጥራት በመጀመሪያ ሰው መሆን ይጠበቅበታል እና ፕሮቴስታንት ወንድሞቻችንን በቀራንዮ መስቀል ላይ ክርስቶስ ስጦታ አድርጎ የሰጠንን እናቱ ድንግል ማርያምን እናት አድርጋችሁ እንድትይዙ በክርስቶስ ፍቅር እንጋብዛለን። እንወዳችኋለን። አሜን። እውነት ነው። እኔም እሱን ነው የምለው። ሌላው እስቲ ስለ ሶሻል ሚዲያ አጠቃቀማችንም ትንሽ ነገር ማለት ስርዓት ባለው መንገድ ነገሮችን እንድንጠቀም ከመንፈሳዊ አንጻርም ብዙ ነገር እያየንበትም ስለሆነ ትውልድም ደግሞ አየህ ጥቅምም ቢኖረው አንዳንዴ በማይሆን መንገድ ውስጥ አብሮ መጓዝ ስላለ ትውልድን ለመጠበቅ ምን ማድረግ መቻል አለብን? አጠቃቀማችን ላይ ምን መሆን መቻል አለበት? ሰው ምን ቢያደርግ በተለይ ወጣቱ የቱን ይከተል የቱን ይተው? ምክንያቱም ስክሮል ስናደርግ ቀጥሎ የሚመጣውን አናውቀውምና ከሱ ጋር በተያዘ ደግሞ ትንሽ ነገር ትክክል ቴዳይ። ያው ሶሻል ሚዲያ በጣም ከባድ ነገር ነው። ሰዎችን ለመቆጣጠር አመቺ የሆነ ፕላትፎርም አይደለም። ሰዎችን መቆጣጠር አይቻልም ሶሻል ሚዲያ ላይ እና አንዳንድ ጊዜ ራሳችን ልንቆጣጠር ይገባል። ግን ባይኔ አሁን እንዲህ አይነት ሀሳቦችን ስናስተላልፍ ሰዎች ራሳቸው መቆጣጠር አለባቸው ብለን እናምናለን። ለምን ከተባለ ሶሻል ሚዲያ ትልቅ ጥቅም እንዳለው ሁሉ በዛው ልክ ትልቅ ጉዳት አለው። እግዚአብሔር ይመስገን በእነዚህ 4 እና 5 ዓመታት ውስጥ በተለይ በቲክቶክ ፕላትፎርም የቤተክርስቲያንን ትምህርት ለመግለጥ እንደ ቲክቶክ ፕላትፎርም የተመቸ ፕላትፎርም እስካሁን ድረስ አላጋጠመንም። በጣም ተጠቅመንበታል። በጣም ብዙ የሆኑ ፕሮቴስታንት የሆኑ ወንድሞቻችን ወደ ቀደመ ህይወት ወደ እውነተኛው መንገድ እንዲመለሱ ልባቸው እውነተኛውን ጌታ ክርስቶስ ኢየሱስን ይሻል ልባቸው የሚናፍቀውን ጌታ ክርስቶስ ኢየሱስን እንዲያገኙ ታደርገንበታል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተክርስቲያንን አስተምሮ ዶግማዋን፣ ትውፊቷን፣ ስርዓቷን ሳያውቁ አገልጋይ የነበሩ እና በሆነ ስህተት በሆነች አጋጣሚ ከቤተክርስቲያን ወጥተው የነበሩ ወንድሞቻችንን ድጋሚ ፈልገን እንዲመለሱ ለማድረግ ፕላትፎርሙ አግዞናል እውነት ለመናገር። በዛው ልክ ግን ደግሞ በጣም መጥፎ የሆኑ ከባድ የሆኑ ልምዶችንም ደግሞ እንድንለማመድ ያደርገናል። ቴዲ እንደው በዘመናችን የምታስታውስ ከነበረ ቀደም ተባሉት ጊዜ በ90ዎቹ አካባቢ እንደው በማህበራዊ ድረገጽ በቴሌቪዥን ጣቢያዎች ላይ ሰው ሞተ ሲባል ድሮ ሰው በጣም ነበር የሚደነግጠው። ሰው ሞተ ሲባል ሰው
ወዲያው ነው የሚደነግጠው። ግማሹ ያዝናል፣ ግማሹ ይደነግጣል። እና ሶሻል ሚዲያ ሳናቀው አሁን ላይ ሁላችንም አረመኔ እያደረገን ነው። አንዳንድ ጊዜ ሰዎች በላይቭ ስትሪም ሲሞቱ ሲገደሉ እናያለን። በጣም ጥንቃቄ ይሻል እንደዚህ አይነት ነገር። ሰዎች ራሳቸውን ሲያጠፉ እናያለን። እንደውም ከቲክቶክ ላይ ሁሉ እንደው የሚከለክሉ ቪዲዮዎችን ቴሌግራም ቻናላችን ላይ ግቡና ተመልከቱ ሁሉ የሚሉ ቻናሎች ክሬት እየተደረጉ እና ሳናቀው አረመኔነትን እየተላበሰን ነው። አሁን ላይ ሰው ሲሞት መደንገጡ ቀርቷል። ሰው ሞተ ሲባል ብዙ ጊዜ ከሰማ የሰው መልስ ስንት ሰው ሞተ ነው። ድሮ ሰው ሞተ ሲባል ሰው ይደነግጥ ነበር። አሁን ደግሞ ሰው ሞተ ሲባል ስንት ሰው ሞተ ነው መልሳችን። እና ሳናቀው አንዳንድ እንደው እንደ ቀልድ የማንፈልጋቸውን ፐርሰናሊቲዎች ሶሻል ሚዲያ በቀላሉ ሊያላብሰን ስለሚችል ጥንቃቄ ቢኖረው መልካም ነው። አንዳንድ ጊዜ በምክንያት ስልካችንን ብንከፍት ጥሩ ነው። ለምሳሌ አገልግሎት ላይ ያለን ወንድሞች ስልኮቻችንን ስንከፍት በምክንያት ነው። የምናስተላልፋቸው መንፈስ የሆኑ ትምህርቶች አሉ። የምናስተላልፋቸው በጣም መንፈስ የሆኑ ሀሳቦች አሉ። በምክንያት ነው። ሶሻል ሚዲያ ልክ እንደ ገበያ ነው። የገጠር ገበያ አይተህ ከሆነ 2 እንቁላል ያለችው ገበሬ 2 እንቁላሉን ይዞ ይወጣል። 30 እንቁላል ያለው ገበሬ 30 እንቁላሉን ይዞ ይወጣል። ስንዴ ያለው ገብስ ያለው ገበሬ ስንዴውን ገብሱን ይዞ ይወጣል። እንደው አለፍ ብሎም ደግሞ ዶሮም በግም ያለው ገበሬ ደግሞ ያለውን ይዞ ይወጣል። ሶሻል ሚዲያም ልክ እንደዛ ነው። ሰዎች በጥላቻ የተሞሉ ሊሆኑ ይችላሉ፣ ጎጠኛ ሊሆኑ ይችላሉ፣ እውነተኛ ሊሆኑ ይችላሉ፣ ሐሰተኛ ሊሆኑ ይችላሉ። ያለቻቸውን ነገር ነው ይዘው የሚወጡት እና አይኖቻችን የሚያማትሩበትን ቦታ ግን ትንሽ ብናርቀው አይናችን ብንከታተለው መልካም ነው እላለሁ። እውነት ነው። በጣም ቆንጆ ምክር ነው። በጣም ነው የማመሰግነው። እንግዲህ መጪው የትንሣኤ በዓል ነው እና እሱን አስታከህ ማስተላለፍ የምትፈልገው ነገር ካለ ደግሞ በመጨረሻ እድሉን ቀረ የምትለው ነገር ካለ ልስጥ። ምክንያቱም መንፈሳዊ ህይወት ብናወራ በጣም ሰፊ ነው፣ አያልቅም። ካለው ነገር ላይ ግን ትንሽ ካለን ተሞክሮ እንድንወያይም ነው የጋበዝኩ ካንተ ካለ ሰፊ ተሞክሮ እና ለእኛ ደግሞ ለተመልካቾቻችን። ስለዚህ መጪውን በዓል ምክንያት በማድረግ ምን ትለናለህ? በምን መንገድ ሰው ያሳልፈው? አሁን ጾም ላይ ያለው ሰው ሲቃረብ ምን ያድርግ የሚለውንም እስቲ። ያው ሁልጊዜ ባገኘነው አጋጣሚ የምናስተላልፋቸው መልእክቶች ግላዊ የሆኑ መልእክቶችን ሳይሆን የቤተክርስቲያንን መልእክት ነው። እንግዲህ መጪው ከፊታችን የትንሣኤ በዓል ይጠብቀናል። የትንሣኤን በዓል እያንዳንዱ ክርስቲያን ትንሣኤን መስሎ ሊያከብር ይገባል። ትንሣኤን መስሎ ማክበር ማለት እንደው ቤትን ብቻ ሞልቶ ቤትን ብቻ አሳምሮ ማሳለፍ አይደለም። የምናከብረው በዓል ጌታችን ኢየሱስ ክርስቶስ ከድቅድቁ ጨለማ ወደሚደነቀው ብርሃን እንዳሸጋገረን እያሰብን የክርስቶስን ትንሣኤ እያሰብን የምናከብረው በዓል ነው እና በክርስቶስ ትንሣኤ ደግሞ ለሁላችንም ትንሣኤ ያስፈልጋል። እስከዛሬ ድረስ ቅዱስ ሥጋውን ሳንቀበል ክቡር ደሙን ሳንቀበል የኖርን እህቶች ወንድሞች ለራሳችን ትንሣኤ ያስፈልገናል። በዚህ በትንሣኤው እግዚአብሔር ከፈቀደ በንስሐው ተመላልሰን ቅዱስ ሥጋውን ልንበላ ክቡር ደሙን ልንጠጣ ለራሳችን ቃል መግባት ያስፈልጋል። የምናከብረው የክርስቶስ ትንሣኤ ነው። አሁን በጣም በብዙ ሰዎች አእምሮ ላይ የሚመጣው ለበዓል የሚቀርቡት ምግቦችና የበዓሉ ሴሬሞኒ ነው። እንዲህ አይነቱ ነገር ግን በነገራችን ላይ እንደው ያን ያክል ለአንድ ክርስቲያን ለሕይወቱ ጠቃሚና አስፈላጊ ሆኖ ቤተክርስቲያን የምታሰበው ጉዳይ አይደለም። በዓሉን ማክበር እንዳለ ሆኖ ከዛ ጎን ለጎን ግን ሁልጊዜ ልናስተውላቸው የሚገቡ ነገሮች አሉ። ለራሳችን ትንሣኤ ያስፈልገናል። እስከዛሬ ድረስ በንስሐ ሕይወት ያልተመላለስን እህቶች ወንድሞች ክርስቶስ የማይሞቱ አምላክ ሞትን የሞተው ለእኛ ነው። ኃያል አምላክ ሆኖ ሳለ ክፉ አይሁዶች በፊቱ ላይ ምራቅን እንትፍ ሲሉ ፊቱን ያላዞረ አምላክ ነው። ለምን ከተባለ በጨለማ የወዛውን ገጻችንን በምሕረቱ ሊያበራ እና ይህ ኃያል አምላክ የማይሞቱ አምላክ ሞትን የሞተው ለእኛ ትንሣኤ ለመስጠት ነው። ካለንበት ከድቅድቅ ጨለማ ወደሚደነቅ ብርሃን ሊያሸጋግረን ነው። ክርስቶስ ይህን ዋጋ ስለኛ ስለከፈለ በሰርጉ ቦታ ማለትም በቤተክርስቲያን ተገኝተን በንስሐ ሕይወት ተመላልሰን ራሳችን ለካህን አሳይተን ወደ ክርስቶስ ቀርበን ሥጋውን በመብላት ደሙን በመጠጣት እውነተኛ የሆነውን ትንሣኤ ልናከብር ይገባል እላለሁ። እግዚአብሔር ያክብርልን። በጣም ነው የማመሰግነው። በድጋሚ እንግዲህ በተመልካቾቻችን ፊት ጊዜህን መስዋዕት አድርገህ በጾም ሰዓት መጥተህ እኔ መሰለ ጣፋጭ ምክር በጣም ደስ የሚል ጊዜ ቆይታን ያደረግነው ስለሰጠህን አሁንም በድጋሚ በአቡጊዳ ኢንተርቴይንመንት ተመልካቾች ፊት አመሰግናለሁ። ያንተም ወዳጆች ገብተው እንግዲህ ሰብስክራይብ እንዲያደርጉና ሙሉ ፕሮግራም እንዲከታተሉ ትጋብዛለሁ። እግዚአብሔር ያክብርልኝ። እኔም አመሰግናለሁ። እሺ፣ መልካም ጊዜ። እንወዳችኋለን።